በክርስቶስ ፊት እጅ መንሻ ያቀረቡ ነገስታት እነማን ናቸው የሚለው በርካታ አከራካሪ ነጥቦች ነው። ሶስቱም ኢትዮጵያውያን ናቸው። ከሶስቱ አንዱ ኢትዮጵያዊ ነው የሚል ደግሞ አለ። ስለዚህ ሰብአ ሰገል ለመገበር የሄዱት 12 ነገስታት ናቸው። ንጉሰ ነገስታቸው ፍርሻቡር ይባላል። 9ኙ ከመንገድ ተመልሰዋል። ንጉስ ባዜን በነገሰ በ8ኛው ዓመት ክርስቶስ ተወለደ ይላል። ስለዚህ ማንቱ ሲማር በዲዳስፋ ሜልኮ የተባሉት ኢትዮጵያውያን እንጂ ሌሎች አይደሉም ብለው ሊቃውንት ይስማማሉ። እኔም ከዚህ ወገን ነኝ። ወርቅ ዕጣን ከርቤ ነው። ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ምልክት ይሆን ዘንድ ነው። ጀረገሽት የተባለው ሰው ቀትር ላይ 6 ሰዓት ላይ ውሃ ምንጭ ዳር ተቀምጦ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ ይመለከታል። ሰብአ ሰገል ከመገበራቸው አስቀድሞ ጀረደሽት ይባል የነበረው ፈላስፋ ኢትዮጵያ ነበረ የሚል ታሪክ ሲናገሩ ሰምቻለሁ። ጀረደሽት አዳም ሔዋንን ማግባት በፈለገ ጊዜ ስላሴ ማጫችንን ስጠን አሉ። ለስላሴ ምን ልስጥ ብሎ ሲጨነቅ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ሰጡት። ለጌታችን ልደት ስናነሳ አምሃ ወይም ስጦታ ይዘው የመጡ ነገስታት አሉ። እነዚህ ነገስታት እነማን ናቸው ከሚለው ጥያቄ ብንነሳ። አመሰግናለሁ። እንግዲህ ወርቅ፣ ዕጣን፣ ከርቤ ይዘው በክርስቶስ ፊት እጅ መንሻ ያቀረቡ ነገስታት እነማን ናቸው የሚለው በርካታ አከራካሪ ነጥቦች ነው። ዓለም አቀፍ ምሁራንም ሀገር በቀል ሊቃውንትንም ሲያከራክር የኖረ ነው። ለሁለት ይከፈላል። በተለይ እና ለቃያሌው ታምሩ የመሳሰሉ ታላላቅ ሊቃውንት ሶስቱም ኢትዮጵያውያን ናቸው የሚሉ አሉ። ይህንን የሚስማሙ የአፍሪካም የአውሮፓም የምዕራባውያኑ ተመራማሪዎች አሉ፣ የኢትዮጵያም ሊቃውንት አሉ። ሌላው ሁለተኛው ክፍል ከሶስቱ አንዱ ኢትዮጵያዊ ነው የሚል ደግሞ አለ። ስለዚህ የሁለቱንም የሊቃውንት ምልከታ ማየት ያስፈልጋል። በትርጓሜ ወንጌል ላይ የተጻፈው ጀረገሽት የተባለው ሰው ቀትር ላይ 6 ሰዓት ላይ ውሃ ምንጭ ዳር ተቀምጦ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ ይመለከታል። እንዲህ ያህል ኮከብ ሲወጣ ሰማያዊ ንጉስ ይወለዳልና ወስዳችሁ ገብሩ ብሎ መልእክት አስተላልፎ ነበርና ወርቁን፣ ዕጣኑን፣ ከርቤውን ይዘው መጥተዋል ይባላል። አሁን ሊቃውንቱ ምን ይላሉ? ወርቅ፣ ዕጣን፣ ከርቤው የተገኘው አስቀድሞ በገነት ውስጥ ለአዳም የተሰጠ ነው። ይኸውም አዳም ሔዋንን ማግባት በፈለገ ጊዜ ስላሴ ማጫችንን ስጠን አሉ። ለስላሴ ምን ልስጥ ብሎ ሲጨነቅ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ሰጡት። ከዛ በኋላ ለስላሴ ሲያቀርበው በኋላ ዘመን ከሶስቱ አካል አንዱ አካል እግዚአብሔር ወልድ ከልጅ ልጁ እንደሚቀበለው ነግሮት ለሔዋን ሰጥቶ ነበርና ሲወርድ ሲዋረድ ከኢትዮጵያዊው መልከጼዴቅ ዘንድ ደርሶ ኋላም በልጆቹ በኩል ተላልፎ መልከጼዴቅ ደግሞ ኢትዮጵያዊ ነውና ከካም ወገን ነውና ወርቁን፣ ዕጣኑን፣ ከርቤውን ይዘው የሰጡት ኢትዮጵያውያን እንደሆኑ ይስማማሉ። አሁን እነዚህ ኢትዮጵያውያን ሊቃውንት ይህን ሊሉበት የቻሉት መጽሐፍ ቅዱስን መሰረት አድርገው ነው። ለምሳሌ ዳዊት በመዝሙር 71 ላይ በፊቱ ኢትዮጵያውያን ይገዛሉ ካለ በኋላ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ አለ። አስቀድሞ ኢትዮጵያን በመጥቀሱ እጅ መንሻ ወስደው የሰጡት ኢትዮጵያውያን ናቸው ይላሉ። ከዚህ ሁሉ ነገር በጉልህ ያስቀመጠው ኢሳይያስ ነው። ኢሳይያስ በምዕራፍ 60 ቁጥር 6 ላይ ምን ብለዋል? ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔር ምስጋና ይነገራል አለ። ሁሉ ከምን ይመጣሉ? ከሳባ ይመጣሉ። ሳባ የተባለችው ደግሞ ሀገራችን ኢትዮጵያ ናትና ሶስቱም ነገስታት ኢትዮጵያውያን በመሆናቸው ኢትዮጵያ ከአምላኳ ክርስቶስን ማምለክ የጀመረችው በ34 ዓመተ ምህረት ሳይሆን ራሱ ክርስቶስ በተወለደ ዕለት ነው። ትርጓሜ ዳዊት ላይ ምን ይላል? ንጉስ ባዜን በነገሰ በ8ኛው ዓመት ክርስቶስ ተወለደ ይላል። ስለዚህ ማንቱ ሲማር በዲዳስፋ ሜልኮ የተባሉት ኢትዮጵያውያን እንጂ ሌሎች አይደሉም ብለው ሊቃውንት ይስማማሉ። እኔም ከዚህ ወገን ነኝ፣ ከሚስማሙት ወገን ነኝ። እኩሌቶቹ ግን አንዱ ንጉሰ ህንድ፣ አንዱ ንጉሰ ፐርሺያ፣ አንዱ ንጉሰ ኢትዮጵያ ነው። ተገናኙ አለ።
ወንጌል ከምስራቅ መጡ አለ እንጂ የምስራቅ ሰዎች አላለም። ስለዚህ መነሻቸው ኢትዮጵያ እንደሆነች ያስረዳል ብለው እና አለቃ እያሌው ታምሩ ያስተምሩ ነበር። የትምህርታቸው እኔን በግል ያሳምኖኛል። ሌላው ዳዊት የተናገረው ኃይለ ቃል አለ። እዚህ እንግዲህ የቅኔ ሊቃውንት የሰዋሱ ሊቃውንት ነው ያላችሁት። ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? ትዘረጋለች። እንግዲህ ግሱ እንዴት እንደሆነ እንደታየ አላውቅም። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ነው የሚለው። ታበጽ ማለት ታደርሳለች ነው። ትሰፍ ቢል ትዘረጋለች እንል ነበረ። በጻ ማለት ደረሰ ማለት ነው አይደል እንዴ ሊቃውንት? ታዲያ ታደርሳለች ነው ያለው ዳዊት። መዘርጋት ሁሉም ሊዘረጋ ይችላል። ማድረስ ግን ጥቂቶች ነው ሊያደርሱ የሚችሉት። ስለዚህ እጆቿን ወደ እግዚአብሔር ታደርሳለች ከተባለ የተወለደው እግዚአብሔር ነው። ያደረሱት ኢትዮጵያውያን ናቸው ማለት ነው። ምን ያደረሱ? ወርቅ፣ ዕጣን፣ ከርቤ ያደረሱ። ስለዚህ ሰብአ ሰገል ኢትዮጵያውያን ናቸው ብለው ቀደምት ሊቃውንት አስተምረዋል። እኔም ያንን ያስማማኛል። ይሄን ያህል ብያለሁ። እንግዲህ ሊቁ ደግሞ ራሳቸውን ምልከታ ያስቀምጣሉ። እሺ መምህር ገብረመድህን በዚህ ላይ ጨምረው በዛው እንዲጨምሩልን አሳስባለሁ። ኢትዮጵያውያን በዚህ በሰብአ ሰገል በመገበር ወርቅ፣ ዕጣን፣ ከርቤ ገበሩለት በምነው ታሪካችን ጥንታዊ መነሻ ሐሳቡ እንደ ምሳሌና እንደ ትንቢት አንደኛ ነገሥት ምዕራፍ 10 ቁጥር 1 ያለው የንግሥት ሳባ ታሪክ ነው። ሊቃውንት አባቶቻችን የዕጣኑ፣ የወርቁ፣ የከርቤው መገኛ መምህር ቅድም እንደነገሩን ንግሥተ ሳባ ወደ ሰሎሞን ዜና ጥበቡን ልትሰማ ሂዳለች። የሄደችው ግን መሰረታዊ ጉዳይ ከሰማያ ሰማያት ይወርዳል፣ ከድንግል ይወለዳል፣ ታምር ያደርጋል፣ ይሰራል ሲባል የነበረው እርሱ መስሏት ነው የሄደችው። ስትሄድ ወርቅ፣ ዕጣን፣ ከርቤ ይዛለት ነው የሄደችው። በመጀመሪያው ጉዟ አንድ እሱ ነው። በየታሪካችንም በክብረ ነገሥት በሌሎችም ታሪኮቻችን 120 መክሊተ ወርቅ፣ ተንከራ፣ ዝባድ ዘኢትዮጵያ እያለ ይናገራል። የሽቱ አይነት ወስዳ ገብራለታለች። እንቆቅልሽ ጠየቀችው፣ ሁሉን ተረጎመላት ይላል። ሊቃውንት ምንድነው እንቆቅልሽ የጠየቀችው ሲባል ሱባኤ ትውልድን፣ ሱባኤ ዕለትን ጠቅላላ ለአባቶች የተነገረውን መቼ ነው ብላ ጠይቀው፣ አንተ ነህ ሆይ ብላ ጠይቀው አለመድረሱን ሲተረጉምላት ነው እንቆቅልሹን ተረጎመላት የተባለው አንዱ። እና ንግሥተ ሳባ ክርስቶስን ፍለጋ ነው የሄደችው። ሶሎሞን ትንቢት ሁለት አይነት ነው ባጭሩ። በነገራችን ላይ ነቢያት ትንቢት የተናገሩት በሁለት አይነት ስለሆነ ሶሎሞን አካላዊ ስለሆነ ይገልጠዋል። የሩቅ ነቢያት አሉ፣ የቅርብ ነቢያት አሉ። የሩቅ ነቢያት ማለት እነሆ ይመጣል፣ ይወርዳል፣ ይወለዳል፣ ይሰቀላል እንዲህ ያሉ የተናገሩ ነቢያት የሩቅ ነቢያት ይባላሉ። የቅርብ ባህሪያዊ ነቢያት ግን ይመጣል አላሉም፣ ለራሳቸው ነው የተናገሩት። ለምሳሌ መዝሙር 39 ቁጥር 6 ላይ መስዋዕተ ወቁርባነ ይፈቀድኩ ሥጋ ከአንጽሊተ መስዋዕተ ዘመንታታት ሰመርኩ፣ ስለ ኃጢአት ስርየት ፈንታ መስዋዕቱን አልፈለግሁም ሥጋህን ንጹሕ አድርግልኝ እንጂ አለው ዳዊትን። አሁን ንጹሕ ሥጋ ድንግልና ክርስቶስ ነው። ለምንድን ነው ያለው? በባህሪው ስለሆነ። ወይም ዳዊት እጆችን እግሮችን ቸነከሩ ሰቀሉኝ ብሏል። ለምን እንዲህ አለው? ይሰቅሉታል ይቸነክሩታል ማለት ሲገባ፣ በዚህ አንጻር ሶሎሞንም ልክ የክርስቶስ ዘር ሐረግ የሚያልፍበት ነብይ ስለሆነ ልክ ንግሥተ ሳባ ራሱ ነው ብላ ነው ወስዳ የገበረችው ወይ አምሃ ያቀረበችለት። እንደዚያ ነው የመጣ ወተንሱ ተሳቱ ኖሎት ወሰለሱ ሰራዊት በታምረ ኢየሱስ እና በትርጓሜ ወንጌል ግዕዝ በግዕዝ ላይ ማዕረገ ወንጌል ላይ እንደተቀመጠው ሰብአ ሰገል ለመገበር የሄዱት 12 ነገስታት ናቸው። ንጉሠ ነገስታቸው ፍርሻቡር ይባላል። 9ኙ ከመንገድ ተመልሰዋል። ስለ ሁለት ነገር ብለው ሊቃውንት አስቀምጠዋል። አንደኛው ኢየሩሳሌም እንኳን ለዚህ ሁሉ መስፈሪያ አትበቃም ብለዋቸው፣ ሁለተኛው ግን ከወደ ኋላ ጦር ተነስቶባቸው ሀገራቸውን ለመጠበቅ ተመልሰዋል። የዚህ ምስጢሩ ግን ከበረከተ ልደቱ እንዳልተሳተፉ ያጠይቃል ብለው ሊቃውንት ተረጉማሉ። በዚያም ቢሉ ሰብአ ሰገል ለክርስቶስ ገበረውለታል። መነሻው ግን ያ ለሶሎሞን የተገበረለት ምሳሌ ነበረ። ሶሎሞን አምሃ ከርቤ ገብራለታለች። በዕለተ ዓርብ ለሚቀበለው ለከርቤ ሁሉ ምሳሌ ስለሆነ ግን
ስለ ወርቁ ማመጣጥ በዛም ብዙ ትንታኔ አለ። በመልከ ጼዴቅ ወረደ አንድ ወገን፣ በንግሥት ሳባ መጣ አንድ ወገን። ሰፊ ታሪክ ስለሆነ በመልከ ጼዴቅ መጣ ምንለውን ከአብርሃም ከአዳም እስከ ኖህ ደረሰ። በማይ አይ ወደ መርከብ ገባ። ከሴም ደረሰ። ሴም ለመልከ ጼዴቅ ሰጠው። መልከ ጼዴቅ ይዞ ገባ። ከአብርሃም ጋር ሲገናኝ ለአብርሃም ሰጠው። አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ፣ ያዕቆብ ለይሁዳ ሰጠው። ግብፅ ወረደ። ከግብፅ ተመለሰ። በይሁዳ ነገድ ጸና። ከይሁዳ ነገድ እስከ ዳዊት ደረሰ። እስከ ሶሎሞን ደረሰ። በሶሎሞን ጊዜ ንግሥተ ሳባ ሶሎሞን በነገሰ በ5 ዓመቱ ስትመጣ ለንግሥተ ሳባ አምሃ አድርጎ ሰጣት። በኋላ መልሳ ለባለቤቱ አመጣችለት ለክርስቶስ። አንድ ታሪክ አለ። መልከ ጼዴቅ በዚያው ይዞት ቀርቶ ነበረ። አመጣለት። ወርቁ ብዙ ስለሆነ ከዚያም አምጥቶ ሰጥቶታል። የብቻውን አንዱን ዘር ስናስቀምጠው የነቢያት ትንቢትም አለ። ወዘነበለ ያይመር ሕፃን ሰማይ አብሁ ወሙ ይነስ ኃይለ ደማስቆ ወምርካዘ ሶርያ። ሕፃኑ አበእመ ማለት ሳይለይ የደማስቆንና የሶርያን ምርኮ ይካፈላል ይላል። ይሄ ሰብአ ሰገል ለሚገበሩለት ነው ይካፈላል የሚለው። እነ ሊቁ አያሌው ታምሩ የተናገሩበት የሳባ ነገሥት አጅመሃን ያቀርባሉ የሚል ሐሳብ ይዘው ነው የዳዊትን ይዘው። ሌሎች ሊቃውንት ደግሞ የሰማርያና የደማስቆን ምርኮ ይካፈላል ካለ ደማስቆና ሰማርያ ሌሎች አይደሉም ወይ ወይስ ኢትዮጵያ እዚያ ድረስ ትገዛ ነበረ የሚል ጥያቄ ነው የሚነሳው። በጠቅላላው ገብረውለታል። ገበሩለት ምንለውን ሐሳብ ግን ወደ አንድ መጠቅለል ማጥናት ይጠይቀናል። ማንቱ ሲማር በዴዲያሳ መሊኩ ሶስቱ ሰራዊት ወርቅ፣ ዕጣን፣ ከርቤ የገበሩለት ጉዳይ አስቀድሞ በነቢያት ተነግሮ ነበረ። ምሳሌ ነበረ። ምሳሌም ከመሆኑ ባሻገር የገበሩለት ምክንያት ባጭር ሳስቀምጠው ወርቅ፣ ዕጣን፣ ከርቤ ነው። ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ምልክት ይሆን ዘንድ ነው። በትርጓሚም ሊቃውንት ሲያስቀምጡት ወርቅ የምንገብርላቸው ነገስታት ጥንቱንም ፍጡራን ኋላም አላፊያን ናቸው። አንተ ግን ጥንትም ያልተፈጠር ኋላም ህልፈት ጥፋት የለብህም ለማለት። ዕጣን የገበሩለት ዕጣን የምናጥናቸው ጣዖታት ጥንቱንም ፍጡራን ኋላም አላፊያን ናቸው። አንተ ግን ጥንትም ያልተፈጠር ኋላም ህልፈት ጥፋት የለብህም ለማለት። ከርቤ የገበሩለት ምንም ጥንት ያልተፈጠር ኋላም ህልፈት ጥፋት ባይኖርብህ በዕለተ ዓርብ መራራ ሞትን ትቀበላለህ ለማለት። መራራ ከርቤን ትጠጣለህ ለማለት አንድ። ሁለተኛ ከርቤ፣ ዕጣን፣ ወርቅ የገበሩለት ወርቅ ንጹህ ነው፣ አንተም ጽሩየ ባሕርይ ነህ ለማለት። ዕጣን ምዑዝ ነው፣ አንተም ምዑዘ ባሕርይ ነህ ለማለት። ከርቤ መራራ ነው፣ በቁሙ በዕለተ ዓርብ መራራ ከርቤን ትቀምሳለህ ለማለት። ሶስተኛ ከርቤ፣ ዕጣን፣ ወርቅ የገበሩለት ወርቅ ጽሩይ ነው፣ ባንተም ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ሃይማኖታቸውና ምግባራቸው የጠራ ነው ለማለት። ዕጣን የገበሩለት ዕጣን ምዑዝ ነው፣ ባንተም ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ለማለት። ከርቤ የገበሩለት ከርቤ የተሰበረ መጠገን የተለያየ አንድ ማድረግ ባሕርዩ ነው። ከርቤ እንደ ማስትሽ እንደ ኮላ የተሰባበረ ያያይዛል። አንተም ከማህበረ መላእክት ተለይቶ የነበር አዳምን የነፍስ ቅድስናን ሰጥተህ አንድ ታደርገዋለህ ለማለት። ባጭሩ ይሄን ያደርጉለት በዚህ ምክንያት ነው። አራተኛ ወርቅ የሃይማኖት ነው፣ ዕጣን የተስፋ ነው፣ ከርቤ የፍቅር ነው። ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘብ ናቸው ለማለት ገብረውለታል። በሌላም ትርጓሚ በአምስተኛ ከርቤ የሰብአ ዓለም ምሳሌ ነው፣ ዕጣን የባሕታውያን የመነኮሳት ምሳሌ ነው፣ ወርቅ የሰማዕታት ምሳሌ ነው። ወርቅ ጽሩይነቱ የሚታወቀው በእሳት ስለሆነ ሃይማኖትን በመከራ ሰማዕታትን በመከራ ስላለፉ ስለሚያልፍ፣ ሰማዕታት ባሕታውያን መነኮሳት ሰብአ ዓለም ያንተ ገንዘቦች ናቸው ለማለት ይህን ሁሉ ገብረውለታል። ይህንን አስበው ነው የገበሩለት። ለባሕርዩ ለአምላክነቱ እንደሚስማማ ለጌትነቱ እንደሚስማማ ዕጣን፣ ከርቤ፣ ወርቅ አምጥተውለታል። ከርቤ ለሞቱ፣ ዕጣን ለክህነቱ፣ ወርቅ ለመንግስቱ፣ ሰብአ ሰገል አወፈይሎቱ የሚለው ሊቁ ይህንን ይዞ ነው ማለት ነውና ኢትዮጵያውያን ነገስታት ገብሯል። አዎ ገብሯል። ንጉስ ባዚን ቅድም እንደተነገረው ሂዶ ገብሯል። እንዴት ገበረለት? ትንቢቱ መድረሱን አንዳንድ ሊቃውንት የኔታ ደጉ ዓለም ካሳም ሲያወሩ ከሰማሁት ሰብአ ሰገል ከመገበራቸው አስቀድሞ ጀረደሽት ይባል የነበረው ፈላስፋ ኢትዮጵያ ነበረ የሚል
ታሪክ ሲናገሩ ሰምቻለሁ። ጀረደሽት ኢትዮጵያ ታይቷል፣ ኮከቡም የታየ ኢትዮጵያ ውስጥ ነው የሚል ነው። ነገር ግን አንድ ሐሳብ አለ። ኮከቡ ለምን በኮከብ መራቸው? በኮከብ ወፁ ሰባ ሰገል ምንለው ለምን መራቸው የሚለውን ስናመጣ በኮከብ የመራቸው ምክንያት አንደኛ ኮከብ ያመልኩ ስለነበረ በለመዱት ለመሳብ የሚል ሐሳብ አለ። ኢትዮጵያውያን ይሄ ነበረ ወይ አልነበረም? ይሄ ታሪክ ምን ያሳያል? ኮከብ ነው ወይስ መልአክ ነው የሚል ጥያቄ ይመጣል። መልአኩ በአምሳለ ኮከብ ተገልጿል፣ አንድ ኮከቡ ራሱ ተገልጿል፣ ሁለት በዚያም ምንል ኮከብ ተገልጾላቸዋል። ግን ተራ ኮከብ አይደለም። ድንግል በኮከቡ ላይ ተቀርጻ ተስላ በዚያ በድንግል ላይ ደግሞ በቅፏ ላይ አካላዊ ቃል ስጋን ተዋህዶ ከድንግል ተወልዶ በቅፏ ታቀፈ። ይህንን አይተው ሰባ ሰገል ገብረውለታል። ሰባ ሰገልም ሲመጡ ወሬውም ኮከበ ተፈሱ አብይ ፍስሐ ኮከቡን አይተው ደስ ተሰኙ ይላል። ለምን? ሕፃኑና ከኮከቡ ያለው ሕፃን ድንግልና ከኮከቡ ያለችው ድንግል ተመሳስሎ ቢያገኙት ይህንን ገብረውለታል። እና ሰባ ሰገል የመጡበት ይህንን ይዘው ነው። የጠቅላላ የመገበራቸውን ጉዳይ ማን ነው የገበረው? እኔ ጨርሰን ዘግተን ለማስቀመጥ የሚከብድ ጉዳይ ስለሆነ ነው። መምህር ያነሱትን ጨርሼ ለመዝጋት እኔ አልችልም። ለምንድን ነው ማልችለው? የነቢያቱ ሐሳብ አለ። የነቢያቱ ሐሳብ ይነሳ ኃይለ ደማስቆ ወምርካ ዘሶርያ የደማስቆን ምርኮ የሶርያን ምርኮ ይካፈላል። ፍጡነ ማርክ ወሩዕ ጸጼው ፈጥኖ ማርክ ሩጠህ በዝብዝ በለው ብሎ ነቢዩ ኢሳይያስ የተናገረው ቃል አለ። ኢትዮጵያ ደግሞ ትገብራለች ያለው ቃል አለ። የሁለቱም ነቢያት እንዳይቀር ግን የዳዊትም እንዳይቀር የኢሳይያስም እንዳይቀር የኢትዮጵያው ንጉሥ ባዚን ገብሮለታል፣ ምስራቃውያን ገብረውለታል። ያስማማኛል። የኔ ያለኝ ነው። ይቆይ። እሺ፣ እግዚአብሔር ይስጥልን። ለሊቃውንተ ቤተክርስቲያን ቃለ ሕይወትን ያሰማልን። ወደ ሁለተኛው ጥያቄ ስንሄድ ከልደት ጋር ተያይዞ የምናነሳው አንዱ የገና ጨዋታ ነው። ስለዚህ የገና ጨዋታ ታሪካዊ ይዘቱ ምንድን ነው? እንዲያውም በሀገራችንም በተለይ በገና ጨዋታ አይቆጣም ጌታ እያሉ የገና ጨዋታ ይጫወታሉ፣ የሚጫወቱት ማለት ነው። ስለዚህ ምንድን ነው የታሪካዊ አመጣጡ? ይህንን ቢያብራሩልኝ። ቃለ ሕይወትን ያሰማልን። ለመምህር ኢሳይያስ እንደኔ ምልከታ መምህር የሶርያንም የደማስቆንም ምርኮ ይወስዳል ያለው ኢሳይያስ መልሶ ምዕራፍ 60 ቁጥር 6 ላይ ሁሉ ከሳባ ይመጣሉ ይላል። አሁን ምናልባት ወርቁ ጣኑ ከርቤው በትርጓሜ ወንጌል ላይ እንደተቀመጠው በነናቡከደነጾር ዘመን ጀምሮ ሲወጣ ሲወርድ አይተናል። ነገር ግን ተጠቅሎ ኢትዮጵያ ባይገባ ኖሮ የኔ ምልከታ ነው ኢሳይያስ ሁሉ ነው ጠቅልሎ ነው የተናገረው። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔር ምስጋና ለሁሉ ይነገራል ነው። ከላይ ኢየሩሳሌም አብሪ አብሪ ንጉስሽ መጥቷል ይላል። ካለ በኋላ እጅ መንሻን የሚሰጡት ወርቅን ዕጣን የሚያቀርቡለት ግን ሳባውያን ስለሆኑ ሁሉ ከሳባ ይመጣሉ ይላል። ስለዚህ ምናልባት የሰማርያን የነ ደማስቆን የባቢሎንን ምርኮ ሰበሰበ ማለቱ እንደኔ ምልከታ ወርቁ ጣኑ ከርቤው አንዴ ሲማረክ አንዴ ሲወጣ ቤተ መቅደስ ለሁለት ሲከፈል ወዲያ ሲሄድ ወዲህ ሲሄድ መንሸራሸሩን እንጂ አማሁን የሰጡት ከኢሳይያስ አንፃር ኢትዮጵያውያን ቢሆኑ የኔ ምልከታ ነው ማለት ነው። ሌላው በገና ጨዋታ አይቆጥም ጌታ ይባላል አይደል? እዚህ የገና ጨዋታ ተጫወታላችሁ? ተጫውተናል። ብዙዎቻችሁ ጥንት ነበረ። በገና ጨዋታ አይቆጡም ጌታ ሩርና ጥንቅ ጥሩ መጫወቻ ነበር። ድሮ ነገስታቱ፣ መሳፍንቱ፣ መኳንንቱ ይጫወቱ ነበረ። ታውቃላችሁ የኢትዮጵያ ነገስታት በጣም መንፈሳውያን ነበሩ። አብያተ ክርስቲያናት የሚያንጹ ጨዋታውንም መንፈሳዊ ነው ያደረጉት። ለምሳሌ አጼ ኢያሱ አዲያም ሰገድ በዚህ ጨዋታ የታወቁ ነበሩ ይባላል። ታሪካቸውን ታውቃላችሁ። አጼ ኢያሱ አዲያም ሰገድ እንደውም ይገርማችሁ ደብረ ብርሃን ጎንደር ስላሴን ካሰሩ በኋላ ጥር 7 ቅዳሴ ቤቱ ሲከበር በጣም በፈረስ ላይ ሆኖ ይሄን ጨዋታ ይችሉ ነበረ። ከዛ በኋላ ታቦቱ ገና አልተባረከም ይባላል። ደሞም በሌሎቹ ሊቃውንት ክህነትም ሊኖራቸው ይቻላል ይላሉና ልክ ቅኔ ማህሌቱ ጋር ሲደርሱ የስላሴን ታቦት እኔ ነው የምሸከመው አሉ። በጣም ፈረሰኛ ነበሩ። የገና ጨዋታ ተጫዋችም ነበሩ።
ያን ጊዜ ሊቃውንቱ ተደነቁ። ክብሬ ሥላሴ ናቸው ብለው ዘውዳቸውን አወለቁና የሥላሴን ታቦት ለመጀመሪያ ጊዜ ጎንደር ደብረ ብርሃን ላይ ራሳቸው ላይ ያስቀመጡ። ከዛ እስከ ቅድስቱ አደረሱና ቄሰ ገበዙን በል መቅደሱ ላይ ሄዳ አስቀምጠው አሉ። መቅደሱ ላይ ያስቀመጠ ከግብጽ የመጡት ሊቀ ጳጳስ ባረኩት። ምን ተባለ? ያን ጊዜ ወዴት ሄዶ ኖሯል ሰሞነኛ ቄሱ? ታቦት ተሸከመ ዘውዱን ጥሎ ኢያሱ ተባለ። ቀጠሉና የተሸሸገውን የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ፣ ለአራቱ ኪሩቤል አምስተኛ ሆነ ተባለላቸው። እነዚህ ሁሉ መሳፍንት መኳንንት የገና ጨዋታ ይጫወታሉ። ሲጫወቱ ግን ምናልባት ከሎሌዎቹ ከሰራተኞቹ አንዱ ቢመታቸው ከፈረሱ ላይ ቢጥላቸው በመወርወሪያው ቢመታቸው መቆጣት የለም፣ ክልክል ነው። በገና ጨዋታ አይቆጡም፣ ጌታ ይባላል። ምንድነው ነገሩ? ያን ጊዜ ንጉሱ ወርደው ከሰራዊታቸው ጋር መጫወታቸው በክርስቶስ ልደትም መላእክት ልዑላን መላእክት ከትሑታን እረኞች ጋር አልዋሉ ቤተልሔም ውለዋል። ስለዚህ መላእክት ከሰማያት ወርደው ከእረኞቹ ጋር ምድር ላይ እንዳመሰገኑ ነገስታቱ መሳፍንቱ መኳንንቱ ወርደው ከወታደሮቻቸው ጋር ይጫወታሉ። መላእክትና እረኞች አንድ ላይ ዘምረዋል፣ አንድ ላይ አመስግነዋልና በልደት ዕለት እንግዲህ ይሄንን ያቀርባሉ። ሌላው መምህር ደጉን ሲያነሱ የሁላችንም መምህር ነበሩ። ስለ ሩሯ እቺ ዱቡልቡሏ ኳስ እና ስለ መምቻው ሰይፍ ይመስላል አይደለም? ምንድነው ያሉት እሳቸው? እንደውም በጣም የታሪክ አዋቂ ናቸው። ሄሮድስ ጋር ሄደው በቤተልሔምም እንደሚወለድ ክርስቶስ በነገራቸው ጊዜ ሰብአ ሰገል ኮከቡ እየመራቸው ሲሄዱ ሄሮድስ ሞኝ አይደለም፣ አጭር ድንክ የሆነ ሰላይ ልኮ ነበር ይላል። ተደባልቆ መሄድ ማለት ነው። መጨረሻ ኮከቡ ጠፋ። ኮከቡ ሲጠፋ ያ ድንኩ ሰው የሄሮድስ ሰላይ መሃል ተገኘ። ወዲያው ተበሳጭተው ሰይፋቸውን መዘው አንገቱን ቆርጠው እያንከባለሉ ተጫውተውበታል፣ እንደ ኳስ ማለት ነው። ስለዚህ ዛሬ በገና ጊዜ ሩሯን ጥንጓን እየወረወር እንጫወታለን የሚል ተናግረዋል። በመሰረታዊ ነገሩ የኢትዮጵያ ባህል ራሱ ከመጽሐፍ ቅዱስ ጋር የተቆራኘ መሆኑን እናውቃለን እንረዳለን የሚል ምልከታ አለኝ። በድጋሚ እግዚአብሔር ይስጥልን። መምህር የሚጨምሩበት ካለ እንዲጨምሩበት ጋብዛለሁ። መልካም ሩር ሁለተኛ ለመጨመር ያህል ነው። መምህር እንዳሉት ነው። ሁለተኛ አንዱ እሱን በታሪክ ሁለተኛው ደግሞ ነው ኖሎት መላኩ ነግሯቸው ቤተልሔም ደርሰው ድንግልን ከሕፃኑ ጋር ካዩ በኋላ ደስ ብሏቸው በዱላቸው ያነሱትን እየመቱ ይጓዙ ነበረ ብለው በትውፊት ያስቀምጣሉ። ሰው ደስታው በተለይ ደስ ሲለው ሰው ያገኘውን ብሎ እየቀላ እየመታ መጓዝ ልማድ ነው። እንደዚያ ይጓዙ ነበረ። ያ ትውፊት አንዱ መጥቷል። በዚያ ትውፊት መሰረት ሁለተኛው ከዚያ የይዞ ሶስተኛው ደግሞ የብርሃን ጎርፍ ሲጎርፍ እየተደበለበለ ጎርፉ ይጓዝ ነበረ። እየተደበለበለ እየተወረወረ የእሳት ጎርፍ የብርሃን ጎርፍ እየተነጠቀ ይወጣ ነበረ። ያንን ለማስታወስ ልክ እየተወረወረ ይሄድ ነበረውን ለማሳየት እና ይወረወር የነበረውን ኮከብ ለማሳየት በዚህ ያስቀምጠውታል። ግን ጌና ማለትን ለመናገር ፈልጌ ነው። ገና ወይም ጌና ማለት በአንዳንድ በጽሁፍ እንደምናገኘው በዳውሮኛ ቋንቋ እመቤት ማለት ነው። የገና ጨዋታ ማለት ነገረ ማርያምን የክርስቶስን መወለድ እያሰቡ መኖር ማለት ነው። እሱን ማሰብ ነው። በዓላት በዚህ ውስጥ ለማየት በዓለ አብሳሪ፣ በዓለ ተበሳሪ፣ ማለ መበስር አለ። እመቤታችን ርዕስት አንቲ ወስሉስ ስምኪ በሀበ እግዚአብሔር በእግዚአብሔር ዘንድ ስምሽ የሰለጠነ ነው በሚለው ቃል ሊቃውንት እመቤታችን በቅዳሴ በውዳሴ በበዓላት ሲሶ አላት። 3 ዓመት የጌታ መታሰቢያ ነው። 4ኛው ዓመት የድንግል ማርያም መታሰቢያ አማኑኤል ነው። ያ በዓለ ጌና ይባልለታል። በዓለ ጌና ሌሎቹን ማስጠሪያ ነው። በዓለ አብሳሪ ማለት ቅዱስ ገብርኤል ነው። በዓለ ተበሳሪ ማለት ጌታ ነው። በዓለ መበሰር የተባለች እመቤታችን ናት። የብስራት ባለቤት አለ፣ ተበሳሪዋ አለች፣ አብሳሪዋ አለ። ተበሳሪዋ ድንግል በዓለ ጌና እየተባለ ይጠራላታል። በዚያ ምክንያት ጮት ይወጣል። ሲጠቃለል ግን ነገስታቱ
ሹማምንቱ ወጥተው የሚጫወቱበት ትሁቱ ነው የሚጫወቱበት አምላክ ከሰማያ ሰማያት ወርዶ በጎል ተጭሎ በጨር ተጠቅልሎ ትሁቱ ነው ከዋለ ደስታቸውን ለመግለጥ በትህትና ማሳየት ነው ከሰራዊቶቻቸው ጋር ወርደው ማለት ነውና ይሄ ለማለት ነው። ቃለ ሕይወትን ያሰማልን። ስለ ጌና አንድ ነገር ደግሞ እንድጨምር ይፈቀድልኛል? ጥሩ። ሌላው ጌና ትርጓሜው ግሪክም ነው። በጥር ቋንቋ ጌኔዮ ማለት ልደት ማለት ነው። የግሪክ ቃል ነው። አለቃ ደስታ ሲፈቱት ገናና በዓል ይሉታል። ጌናን የገነነ ከፍ ከፍ ያለ ያው ገናናው ክርስቶስ በጨርቅ ተጠቅልሎ የታየበት ስለሆነ ጌና በጽሩ ጌኔዮ ከሚለው ግስ ወጥቶ ልደት ማለት ሲሆን በእኛው ደግሞ ገናናው አምላክ የተወለደበትን ብለው